Hello students እንደምን አላችሁ ዛሬም በሌላ ቪዲዮ ተመልሰን ተገናኝተናል በዛሬው ቪዲዮአችን የምንመለከተው ስለ ወርድ ፎርሜሽን ይሆናል ማለት ነው ወርድ ፎርሜሽን ላይ የተለያዩ ሐሳቦችን እናነሳለን እነዚህን ሐሳቦች ካነሳን በኋላ ከእናንተ የሚጠበቁ ነገሮች ምንድናቸው you have to identify common business affixes and their meanings ማለት ነው business affixዎችንና ሚኒንጋቸውን ለይታችሁ ማወቅ ይኖርባችኋል ማለት ነው form new business related የሆኑ ወርዶችን ፎርም ማድረግ አለባችሁ prefix እና suffixዎችን አድ በማድረግ እንደገና ደግሞ you have to use affixed የሆኑ ወርዶችን correctly with work place ላይ ወይም ደግሞ ቢዝነስ ኮንቴክስታችሁ ላይ ቀደም እንዳልኩት ምናልባት እየሰራችሁ የምትማሩ ልጆች ካላችሁ ስለነዚህን ቃላቶች በስራ ቦታችሁ ላይ ወይም work related የሆኑ ነገሮች ላይ መጠቀም ትችላላችሁ ማለት ነው and also you have to expand vocabulary from formal writing and reporting ማለት ነው formal writing እና reporting ላይ ያላችሁን እንትን expand ማድረግ ይኖርባችኋል ማለት ነው As word formation ምን ማለት ነው word formation is the process of forming new words from adding prefixes at the beginning ወይም ደግሞ suffixes at the end one affixዎች ምንላቸው እንግዲህ prefix እና suffix ይባላሉ suffix ምንለው at the end የሚመጡት ናቸው prefix ምንላቸው ደግሞ at the beginning የሚመጡት ናቸው ማለት ነው ሶ እነዚህን በመጠቀም ኦሪጂናል ወርዶች ላይ እነዚህን ጨምረን አዲስ ኒው ወርድ የምንጨምርበት ፕሮሰስ ወርድ ፎርሜሽን ይባላል ማለት ነው ሶ prefixes before the word ነው suffixes ደግሞ after the word ነው የሚለውን አይተናል ማለት ነው ለምሳሌ ትራንስፖርት ማኔጅመንት በሚል አይነት prefix እና suffixዎችን በመጠቀም አዳዲስ ወርዶችን ፎርም ማድረግ እንችላለን prefixን እንመልከት እንድታይ a prefix change or specifies the meaning of the base word base wordአችንን ምን ያደርጋል specify ያደርግልናል ወይም ደግሞ ምን ያደርጋል change ያደርጋል ማለት ነው so word formation ላይ prefixes እነዚህ ነው ሮላቸው ለምሳሌ ብለን eco እና trans የሚሉ prefixዎችን እናንሳ eco ብዙ ጊዜ ምን ነው የሚገልጽልን it's mostly related to economic or environmental issue ጋር የተያዘ ለምሳሌ ecosystem or ደግሞ economy ማለት እንችላለን እነዚህ ኢኮኖሚ እና ምን environment ጋር የተያያዙ ነገሮች ናቸው ማለት ነው ሌላው transም ደግሞ የሚገልጽ trans ማለት across or ደግሞ beyond የሚለውን እንትን ይሰጠናል ለምሳሌ transparent ማለት እንችላለን ሌሎችም እንደነዚህ አይነት transን የሚወስዱ ቃላቶችን ተጠቅመን አዳዲስ ወርዶችን ፎርም ማድረግ እንችላለን ማለት ነው So a suffix often changes the part of a speech usually turning verbs into nouns suffix ብዙ ጊዜ ምንድነው የሚያደርገው it's change part of speech ነው change የሚያደርገው ለምሳሌ verb ከነበረ ወደ ምን ወደ noun adjectiveም ከነበረ ወደ noun nominalization ላይ በባለፈው ቪዲዮአችን አንስተን ነበረ nominalization ላይ ስለምንድነው የሚያነሳው ብለናል word class ወይም part of speechን መቀየር ነው አይደለ so suffixዎችን ብዙ ጊዜ ለዛ ነው የሚያገለግሉን they usually turning verbs into nouns ማለት ነው ለምሳሌ meant እና should አለ meant እና should they are what suffixes ናቸው ለምሳሌ create abstract nouns ለምሳሌ achievement should information ብለን መግለጽ እንችላለን ማለት ነው they also use one root word can combine with multiple affixes አንድ word ከብዙ affixዎች ጋር multiple affixዎች ጋር ምን ማድረግ ይችላል combine ማድረግ ይችላል ማለት ነው it also used to create different የሆኑ ሚኒንጎችን ማለት ነው የተለያዩ አይነት ሚኒንጎችን ሊሰጠን ይችላል ከብዙ መልቲፕል አፊክሶች ጋራ ምን በማድረግ ኮምባይን በማድረግ ማለት ነው የተወሰኑ ሩት ወርዶችን ከፕሪፊክሶቻቸው ጋራ የሚፈጥሩት ኒው ወርድ ነው ለምሳሌ ማኔጅ ከመንት ጋር ሆኖ ማኔጅመንት ይፈጥራል ኢንፎርም ከሽን ጋር ሆኖ ኢንፎርሜሽን ይፈጥራል አክት እና ትራንዛክሽን ይፈጥራሉ ኢኮኖሚክ ይፈጥራሉ ዲቨሎፕመንት ይፈጥራል በዚህ መልኩ እንትን ማለት ይችላል እያንዳንዳቸው አፊክስ ደግሞ የየራሳቸው ሚኒንግ አላቸው ራንደምሊ ዝም ብለን አንስተን ማኔጅመንትን ለማኔጅመንት ብለን አንሰጠው ብዙ ጊዜ መንት ያለው ትርጉም ምንድነው it's act of managing የሚለውን ትርጉም ስለሚሰጥ ነው ማኔጅመንት የምንለው ማለት ነው ሶ በዚህ መልኩ ብዙ አይነት ትርጉሞችን ፕሪፊክሶችን እና ሰፊክሶችን ከሩት ወርዶች ጋራ እንትን በማለት መግለጽ እንችላለን ማለት ነው So let's practice some exercises. There are some words እዚህ ጋር easily የተቀመጡት ወይ ሰፊክሳቸው ወይ እንትናቸው መጨመር ነው ማለት ነው For example invest አለ blank አለ We are going to after the word say ምንድነው የሚሆነው After the word is what Invest month አይደለ After the word month የምትለውን
ሰፊክስ ይጠቀማል። ሶ ኢንቨስትመንት ይሆናል። ትራንስ እና አክት አለን። ሁለቱም እንትን ይጨምራሉ። ሌላ ተጨማሪ እንትን ሰፊክስ ምንድነው የሚጨምሩት? ትራንስ አክሽን አይደለ? ትራንስ አክሽን። በተመሳሳይ መልኩ እዚህ ጋር አጠቃላይ እዚህ ጋር ያሉት አብዛኞቹ ኤክሰርሳይዝ ላይ ያሉ ጥያቄዎች ምንድን ናቸው? ኤግዛምፕል ላይ ያነሳናቸው ጥያቄዎች ናቸው አይደለ? ሶ እነዚህን ኤግዛምፕል ላይ ያነሳናቸውን ጥያቄዎች መጠቀም እንችላለን ማለት ነው። ሶ በዚህ መልኩ እናንተም ፕራክቲስ አድርጉት። ቀላል ናቸው ሁሉም። አቅሎ ማየት ነው። ወርድ ፎርሜሽን የሚለውን ሀሳብ አይተናል ማለት ነው። ሶ ወርድ ፎርሜሽንን ኮንክሉድ እናደርግ። ወርድ ፎርሜሽን ኤክስፓንድስ ቢዝነስ ቮካብላሪ ኤንድ ኢምፕሩቭስ ኮሚኒኬሽን። ቢዝነስ ቮካብላሪያችንን እና ኮሚኒኬሽናችንን ኢምፕሩቭ የሚያደርግ ነው። ሌላው ፕሪፊክስ ነው። ፕሪፊክስስ ጊቭ ስፔሲፊክ ሚኒንግ ልክ እንደ ሰፊክስ ሜክ አብስትራክት ኦር ፎርማል የሆነ ናውኖችን ማለት ነው ስፔሲፊክ የሆነ ሚኒንጎችን ይሰጡና ሰፊክሶች ደግሞ አብስትራክት ወይም ደግሞ ፎርማል ናውኖችን ይፈጥሩናል ማለት ነው። ሌላው ማስተሪንግ አፊክስስ ሄልፕስ ኢን ራይቲንግ ሪፖርትስ ፕሮፖዛልስ ኤንድ ፕሬዘንቴሽን ፕሮፌሽናሊ ብለን አይተናል ማለት ነው። ሶ እያወራን ያለ ነው ስለ ቢዝነስ ኤንድ ሪሌትድ ኢሹ ነው። ወርድ ፎርሜሽንን ደግሞ እዚህ ጋር እንዴት እንደምንጠቀመው ነው ያየ ነው ማለት ነው። ስለዚህ ስለ ወርድ ፎርሜሽን ያየነው ቪዲዮ ይሄን ይመስል ነበረ። አጠቃላይ እዚህ ዩኒት ላይ ያየናቸውን ሀሳቦች ሰመራይዝ እናድርግ። ሶ በዚህ ዩኒት ላይ በመጀመሪያ ስለ ኮዚቲቭ ኮንስትራክሽን አይተን ነበር። ኮዚቲቭ ኮንስትራክሽን ምንድነው ነበር ያልነው? expresses when someone arranges for another person to do something ማለት ነው። ሊሆን ሰው ራሱ ድርጊቱን አያደርገውም፣ ግን ሌላ ሰው ድርጊቱን ለማድረጉ ምክንያት ሲሆን we call that situation causative constructions. And so the complex preposition. Complex preposition ደግሞ ብለን የምንለው it uses multi words prepositions to show ክሊር የሆነ ፎርማል ሪሌሽንሺፕ ለማሳየት ይጠቅማል ማለት ነው። ሌላው ሪፖርትድ ስፒች ነው። ሪፖርትድ ስፒች ላይ ደግሞ ያነሳ ነው ምንድነው? ሪፖርት what someone said without quoting their exact word ማለት ነው። እነሱ ያሉትን ቀጥተኛ ወርድ ሳንጠቀም ምን ስንል ሀሳባቸውን ለሌላ ሰው ሪፖርት ስናደርግ ማለት ነው። እነዚህን አጠቃላይ ሁሉንም ሀሳቦች ግን we are using them in the professional and workplace ማለት ነው። ሌላው ያየነው ስለ ኖሚናላይዜሽን ነው። ኖሚናላይዜሽን ተርን ቨርብስ ኦር አድጀክቲቭስ ኢንቱ ናውንስ ፎር ፎርማል ራይቲንግስ ማለት ነው። ኖሚናላይዜሽን ቨርቦችን ሊሆን ይችላል፣ አድጀክቲቮችን ሊሆን ይችላል። እነዚህን ወደ ምን መቀየር ፕሮሰስ ነው? ወደ ናውን የመቀየር ፕሮሰስ ምን ይባላል? ኖሚናላይዜሽን ይባላል ማለት ነው። ሌላው ወርድ ፎርሜሽን ነው። ወርድ ፎርሜሽን ደግሞ it creates new business vocabulary using prefixes and suffixes ማለት ነው። ወርድ ፎርሜሽን ምንድነው የሚያደርግልን? ፕሪፊክሶችን ወይም ደግሞ ሰፊክሶችን ወይም አጠቃላይ አፊክሶችን በመጠቀም አዳዲስ ወርዶችን ፎርም የማድረግ ፕሮሰስ ነው ብለን ነበር። ይሄ ፕሮሰስ እንግዲህ ምንድነው? አጠቃላይ ይሄ የወርድ የፕሮፌሽናል ቢዝነስ ወርዶቻችንን ቮካብላሪዎቻችንን ለማዳበር የሚያግዘን ፕሮሰስ ነው ማለት ነው። ሶ this is all about unit 2 ስለ ወርክ እና ቢዝነስ ሪሌትድ ኢሹዎች አንስተናል። የተለያዩ ቶፒኮችን አይ ሆፕ ሁሉም ርዕሶች ለእናንተ ጠቃሚ ናቸው። ግን ደግሞ ጥያቄዎች ካላችሁ ኮሜንት ካላችሁ አጠቃላይ ዩኒት ከሁሉም ቪዲዮዎች ላይ ጥያቄ መጠየቅ ትችላላችሁ። ኮሜንቱ ማስቀምጡልን ማለት ነው። አጠቃላይ በዚህ ዩኒት የነበረን ቆይታ ይሄን ይመስላል። አመሰግናለሁ።